ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዘኛ ቋንቋን ቀለል ባለ መንገድ የምንማርበት ቻናል ነው። እንግሊዘኛ ቋንቋን ለመናገር ልምምድ ክፍል 35ን ይዘንላችሁ መጥተናል። በዛሬው ትምህርታችን የቋንቋ ክምችቶቻችንን 511 እናደርሳለን። እንግሊዘኛ ቋንቋ ክምችቶቻችን ከፍ ባሉ ቁጥር እንግሊዘኛ ቋንቋ እየቀለለን ለዛም እየቀረብን ነው የምንመጣው። በቀጥታ ወደ ትምህርቱ እሺ ተማሪዎች ከዚህ ቀደም በነበረው ክፍል እስከ 500 ድረስ ተማምረናል። ዛሬ ደግሞ ካቆምንበት እንቀጥላለን። 501 እናንተን ነው የሚጠይቃችሁ። What's your name? What's your name? ስምህ ማን ነው? What's your name? ስምሽ ማን ነው? ስምህ ማን ነው? ስምሽ ማን ነው? አንተ፣ አንቺ። What's your name? እናንተ ምላሻችሁን ኮሜንት ስር ላይ ያስቀምጡልኝ። እንደ ምሳሌ እኛ እያየነው እናልፋለን። My name is John. ስሜ ዮሐንስ ነው። My name is John. ስሜ ዮሐንስ ነው። እናንተ የራሳችሁን ስም my name is ብላችሁ ስማችሁን my name is ብላችሁ ስማችሁን ማስከተል ነው። ያን ያህል ከባድ አይደለም። What's your name ሲላችሁ አንድ ሰው ስምህ ማን ነው? ስምሽ ማን ነው ብሎ አንድ ሰው ሲጠይቃችሁ my name is ትሉና ስያሜያችሁ የኔ ስም ብላችሁ ከዛ ስማችሁ ማለት ነው። እንደ ምሳሌ እዚህ ጋር አስቀምጠናል። My name is John. ስሜ ዮሐንስ ነው። እናንተም ስማችሁን ማስቀመጥ ትችላላችሁ። Nice to meet you. Nice to meet you. ስለተገናኘን ደስ ብሎኛል። Nice to meet you. ከሰዎች ጋር ከተገናኛችሁ በኋላ ስትለያዩ Nice to meet you ትባባላላችሁ። እናንተም ትላላችሁ። እናንተ ደግሞ የሆነ ሰው ደግሞ እናንተ ቀድሟችሁ ካለ Nice to meet you too ነው የምትሉት። እኔም አንተን በማግኘቴ ደስ ብሎኛል። አንቺን በማግኘቴ ደስ ብሎኛል። አንተን በማግኘቴ ደስ ብሎኛል። ስለተገናኘን ደስ ብሎኛል ማለት ነው። ይህንን አንድ ሰው ሲላችሁ አንቺን በማግኘቴ ደስ ብሎኛል ሲላችሁ ናይስ ቱ ሚት ዩ ሲላችሁ አንድ ሰው እናንተም ደግሞ ናይስ ቱ ሚት ዩ ቱ እኔም አንቺን በማግኘቴ ደስ ብሎኛል ብላችሁ መመለስ ትችላላችሁ። ናይስ ቱ ሚት ዩ ቱ እኔም ስለተገናኘን ደስ ብሎኛል። እኔም አንተን በማግኘቴ ደስ ብሎኛል። እኔም አንቺን በማግኘቴ ደስ ብሎኛል እያለን ነው። Where are you from? Where are you from? አገር የት ነው? ከየት ነው የመጣኸው? Where are you from? አገርህ የት ነው? ከየት ነው የመጣኸው? ወደ ውጭ ወጣ ስትሉ የብዙ ሀገር ዜጎች ከተለያየ ሀገር ተሰብስበው የሚኖሩበት ሀገር ነው። ለምሳሌ ዩኤስ አሜሪካ ላይ ስትሄዱ ከብዙ ሀገራት የተሰባሰቡ ሰዎች አሉ። Where are you from? የተለመደ ጥያቄ ነው። ከየት ነው የመጣኸው? ከዛም ባለፈ ደግሞ ከሀገርም ባለፈ አሜሪካ ላይ ብቻ የተለያዩ ስቴቶች አሉ። ከየት ስቴት እንደመጣችሁ መናገር ትችላላችሁ። Where are you from? ከየት ነው የመጣኸው? ቦታን መነሻን ለማወቅ ነው እና አገር ብቻ ሳይሆን ያለህበትንም ከተማ ለመጠየቅ የሚያገለግል ነው። Where are you from? I am from Canada. እኔ ከካናዳ ነኝ። I am from Canada. Where are you from? I am from Canada. እኔ ከካናዳ ነኝ። How old are you? How old are you? ስንት ዓመትህ ነው? How old are you? ስንት ዓመትህ ነው? How old are you? ስንት ዓመትሽ ነው? you ለወንድም ለሴትም ይሆናል። ብዙ ጊዜ ስላወራንበት ማለት ነው። I am 25 years old. 25 ዓመቴ ነው። I am 25 years old. 25 ዓመቴ ነው። እናንተ ቁጥሩን ቀይራችሁ መጠቀም ትችላላችሁ። አንድ ሰው how old are you? ስንት ዓመት ነው? ስንት ዓመትሽ ነው ብሎ ሲጠይቃችሁ እናንተ I am ብላችሁ የራሳችሁን የእድሜያችሁን ቁጥር እኛ እንደ ምሳሌ 25ን ተጠቅመናል። I am 25 years old. 25 ዓመቴ ነው። እናንተ 30 ከሆናችሁ 30፣ 15 ከሆናችሁ 15። ልክ እንደዚህ ስለ ቁጥሮችም የሰራ ነው ትምህርት አለ። እሱን ገብታችሁ ተከታተሉ። ስለ ቁጥሮች ዲቴል ነው። ከዜሮ ጀምረን እስከ እያንዳንዱ እስከ ክፍልፋዮች እስከ ነጥቦች እያንዳንዱን ያስተማርንበት ትምህርት አለ። በሁለት ክፍል ቁራጥን ያቀረብነው እሱን መለስ ብላችሁ ቻናላችን ላይ ታገኙታላችሁ። ከዛ ባለፈ ደግሞ ከዛ ካለፈ ማወቅ ያለባችሁ ነገር እነዚህ ልምምዶች እጅግ በጣም ነው የሚጠቅማችሁ። ክምችቶቻችሁ ባደጉ ቁጥር መናገር ቀላል ነው የሚሆንላችሁ። ኤስዲ እንግሊሽ ቱ ላይ ደግሞ የቃላት ክምችቶቻችንን እያሰፋ እንገኛለን። ለጀማሪዎች 600ን አጋምሰናል። ስለዚህ ያን ያህል ቃላቶችን ማከማቸት እጅግ በጣም ጥሩ ነው። ቃላቶችን ባከማቻችሁ ቁጥር
ቀጣይ ለመናገር ቃላቶችን ለማምጣት መተርጎምና መንተባተብ አይጠበቅባችሁም። አውቶማቲካሊ አይምሯችሁ ውስጥ የተመዘገበውን ቃላቶች ማውጣት ትችላላችሁና እንግሊዘኛን በተመሳሳይነት መንገድ እንግሊዘኛውን ጽሑፉን እንግሊዘኛውን በአማርኛ እንዲሁም ደግሞ የእንግሊዘኛው ቀጥተኛ ትርጉሙንም ጨምረን ጽፈን ከምስል ጋር አይምሯችሁ በቀላሉ እንዲመዘግበው እያደረገን እያከማቸን እንገኛለን። ሁለተኛው ቻናላችን ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ እንዲሁም ገብታችሁ መከታተል ትችላላችሁ። አብዛኞቻችሁ ታውቃላችሁ፣ ለማታውቁት ነው ይህንን መልእክት እያስተላለፍኩ የምገኘው ሰው። ሁለተኛው ቻናላችን ላይም በተመሳሳይነት መንገድ ለጀማሪዎች የቃላት ክምችቶችን እያሰፋ እንገኛለን። Do you have any siblings? Do you have any siblings? ሲብሊንግስ የምንለው ወንድሞችና እህቶች ማለት ነው። ቤተሰብ ማለት ነው፣ ወንድሞችና እህቶች። ሶ ዱ ዩ ሃቭ ኤኒ ሲብሊንግስ? ወንድሞችና እህቶች አሉ። ሴት ከሆንሽ ዱ ዩ ሃቭ ኤኒ ሲብሊንግስ? ወንድሞችና እህቶች አሉሽ። የስ አይ ሃቭ ዋን ብራዘር። የስ አይ ሃቭ ዋን ብራዘር። አዎ አንድ ወንድም አለኝ። የስ አይ ሃቭ ዋን ብራዘር። ዱ ዩ ሃቭ ኤኒ ሲብሊንግስ? የስ አይ ሃቭ ዋን ብራዘር። እህቶችና ወንድሞች አሉ? አዎ አንድ ወንድም አለኝ። የስ አይ ሃቭ ዋን ብራዘር። ዱ ዩ ሃቭ ኤኒ ሲብሊንግስ? ኖ አም አን ኦንሊ ቻይልድ። ኖ አም አን ኦንሊ ቻይልድ። አይ እኔ ብቸኛ ልጅ ነኝ። የእናትና አባቴ ብቸኛ ልጅ እኔ ብቻ ነኝ። ወንድም ይሁን እህት የለኝም። ዱ ዩ ሃቭ ኤኒ ሲብሊንግስ? ወንድሞችና እህቶች አሉ አሉሽ? የስ አይ ሃቭ ዋን ብራዘር። አዎ አንድ ወንድም አለኝ። ኖ አም አን ኦንሊ ቻይልድ። አይ እኔ ብቸኛ ልጅ ነኝ። እነዚህ ለምሳሌ ያመጣናቸው ናቸው። ሁለቱን ለምሳሌ ያመጣናቸው ናቸው። እናንተ ደግሞ የራሳችሁን ምላሽ ስጡኝ እስቲ። ዛሬ እፈልጋለሁ ምላሾች፣ የምጠይቃችሁን ምላሾች ሰጡኛላችሁ። ከመጀመሪያው ጀምረን ነው። ዋት ኢዝ ዮር ኔም? ስማችሁን ኮሜንት ላይ ነው የምታስቀምጡልኝ። ዋት ኢዝ ዮር ኔም? ማይ ኔም ኢዝ ብላችሁ ስማችሁን ታስቀምጣላችሁ። ናይስ ቱ ሚት ዩ ስትባሉ ምን አይነት ምላሽ ይሰጣላችሁ? እሱንም አስቀምጡልኝ። ናይስ ቱ ሚት ዩ ሲላችሁ አንድ ሰው ስለተገናኘን ደስ ብሎኛል፣ አንቺን በማግኘቴ ደስ ብሎኛል፣ አንተን በማግኘቴ ደስ ብሎኛል ሲላችሁ ምን አይነት ምላሽ ይሰጣላችሁ? ዌር አር ዩ ፍሮም? ከየት ነው የመጣኸው? አገርህ የት ነው ተብላችሁ ስትጠየቁ ምንድን ነው የምትሰጡት? ሀገር ብቻ አይደለም እስቴትም ይሆናል። ውጭ ያላችሁ ሰዎች ዌር አር ዩ ፍሮም? ከየት ነው የመጣኸው? ከየት ነህ? እሱም ምላሽ ትሰጣላችሁ። ሃው ኦልድ አር ዩ? እንድትለማመዱ ነው። እንድትለማመዱ ስለፈለግን ነው። ምናልባት መጻፍ ማችሉም ሰዎች የእኛን ትምህርቶች ስለምትከታተሉ በአፋችሁ በሉት፣ በአፋችሁ በሉት። ግን ኮሜንት ላይ መጻፍ አይጠበቅባችሁም። በአፋችሁ እያላችሁ እንድትለማመዱ ነው። ዋናው የእናንተ መለማመድ ስለሆነ ማለት ነው። ሪዝኑ ሃው ኦልድ አር ዩ? ሃው ኦልድ አር ዩ? ስንት ዓመት ነው? ስንት ዓመትሽ ነው? ዱ ዩ ሃቭ ኤኒ ሲብሊንግስ? የመጨረሻው ጥያቄያችን ነው። ዱ ዩ ሃቭ ኤኒ ሲብሊንግስ? እህቶች ወንድሞች አሉ አሉሽ? የራሳችሁ እስቲ ምላሽ አስቀምጡልኝ። የዛሬው ይህንን ይመስል ነበረ። የዩቲዩብ ቻናላችን ይሄኛው ወደ 72,000 ተሻግሯል። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ሰብስክራይብ አድርጉ። ምናልባት ልብ ስለማትሉት እየገባችሁ ኤስዲ እንግሊሽ እያላችሁ ሰርች እያደረጋችሁ ትማራላችሁ። ነገር ግን ቪዲዮ በለቀቅን ቁጥር ቶሎ ቶሎ እናንተ ጋር እንዲደርስ ሰብስክራይብ እንዲሁም ደግሞ የደውል ምልክቷን ብታጠቅሩ ቀድሞ ይደርሳል እናንተ ጋር። ከዛ ባለፈ ደግሞ ሌላኛውንም ቻናላችን ሰብስክራይብ በማድረግ ሁለተኛው ቻናላችን ኤስዲ እንግሊሽ ቱን ትምህርቶችን መከታተል ትችላላችሁ። እናንተ ዩቲዩብ ብቻ አይደለም ሌሎች ሶሻል ሚዲያዎች ላይ ኑ ባላችሁን መሰረት ቲክቶክ ለምትወዱ ሰዎች ቲክቶክ ላይ ብቅ ብለናል፣ መተናል። ኤስዲ እንግሊሽ ብላችሁ ሰርች አድርጉ። እንዲሁም ቴሌግራም ለሚቀናችሁ ማንበብ ለምትወዱን ሰዎች ደግሞ በቴሌግራምም መተናል። ኤስዲ እንግሊሽ ብላችሁ የእኛን ትምህርቶች በምትወዷቸው ሶሻል ሚዲያዎች መከታተል ትችላላችሁ። ቀጣይ በክፍል 36 ዛሬ ያቆምነው 511 ላይ ነው። ቀጥለን ከ512 ጀምረን እንመለከታለን ማለት ነው። በቀጣይ እስክንገናኝ መልካም ጊዜ ለሁላችሁ።